አንቺ ቆንጆ ልጅ ነሽ፣ ውብ ነሽ፣ ብዙ ነገር የሚገባሽ ልጅ ነሽ። ብዙ ነገር በቃ አለ ከራሴ በላይ ላንቺ አሁን እያሰብኩኝ ያለው ሰው ነው። አንቺም ቆንጆዬ ነሽ። ስለሽ መውለድ አማረኝ ምን እንደሆነ አላውቅም። እንደዚህ የምትለው ነገር አለ። የድሮ ሰዎች እኮ የሆነ ጊዜ ምናምን አይሉም እኮ ለማውለድ ገባሽ? 12 ልጅ 11 ልጅ ምናምን ይሮራቸዋል ገባሽ? እነዛ ልጆች ደግሞ አድገው የሆነ ሲጦሯቸው ምናምን እና ደግሞ የበዓል ቀን ሲሰበሰቡ ሙሉ ፋሚሊውን 10 ምናምን ልጅ የልጅ ልጅ ምናምን ሲሰበሰብ እና ያንን ደግሞ የምትደርሺው ምንድነው በይሳ መውለድ ከጀመርሽ ነው ገባሽ? ልጅ እንውለድ ምናምን አይኖችን በጣም ነው የምፈራቸው። በእናትሽ ባታይኝ ደስ ነው ማለት ወይ ጎንበስ ወይ ደግሞ ወደዛና አልችልም። ስለናፈከኝ አልችልም። ደብሮኝ ነበር ግን ያው ስላለፈ ታሪክ እኮ አያገባኝም። አሁን ስላለውበት ነው እንጂ ጓደኛ እንደዚህ ያለው የሆነ ነገር ምናምን ብለው ብቻ ማይሆን ነገሮች ተናግረውኝ ደብሮኝ ነበር። የዛን ቀን ስላገኘሁሽ በጣም ደስ ብሎኛል። በጣም ነው ፍቅ ያልሽ ማለት ዝም ግንባር ማለት እኔ እኮ በጣም ነው ናፈከኝ። የናፈኩሽ ግን አትመስይም። አረ በጣም ነው ናፈከኝ። አላየክም እንደ ቀደም ጠምጠም በየብክ በጣም እኔም እኮ አንድ ቀን አንቺን ማጣት አልፈልግም። ገብቶሻል? አንቺ ማለት እኮ ለኔ ብዙ ነገር ነሽ። በቃ ዛሬም ነገም ከነገ ወዲያም ስለዚህ አይነት ነገር ደግሞ ማውራት አልፈልግም። ታውቂያለሽ? እሺ ለምን ትጠፋብኛለህ እንደዚህ? ባይመችክ እኔ ማግኘት ራሱ አትደውልልኝም? ቴክስት አታረግልኝም? ዝም በል አላረክልኝም። ቴክስት አድርጌልሻለሁ። አላረክልኝም። ቼክ አድርጊ። እዚህ በለሽ እንድሞት ነበር የምፈልገው። ላይ ቤት ሰርቼ ምናምን ከልጆቼ ጋር ከሚስቴ ጋር ከቤተሰቦቼ ጋር የምር ነው። ገጠር ውስጥም ቢሆን በጣም ነው ደስ የሚለኝ። በጣም የሚያምር ቦታ ነው ባይዘው። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? ሳምንት አሪፍ እንደነበረ ተስፋ አረጋለሁ። አባይ ሳምንት ትንሽ ደስ የሚልም ነገር ነበረ፣ ደስ የማይልም ነገር ነበረ። ግን ስለነሱ ማውራት አልፈልግም። ጀስት እኔ ራሴን ሆኜ መኖርን ነው የምፈልገው። ስለደበረኝም ስላልደበረኝም ነገር በዚህ ሰዓት ማውራት አልፈልግም። ምክንያቱም እኔ እዚች ጋር ይሄ ደብሮኛል፣ ይሄ አስደስቶኛል ብዬ በሚል ሰዓት አጠገቤ ያለች አንድ በጣም ቆንጅዬ፣ በጣም ምርጥ፣ የዋህ፣ አስተዋይ ከአስተዋይም በላይ የሆነች ሰው አለችና እነዛን ነገሮች እያሰበች እያሰላሰለች እንድትጨነቅብኝ አልፈልግም። በፍጹም ማለት ነው። ገብቷችኋል? በፍጹም ስለ እንደዚህ አይነት ነገር እያሰበች እያሰላሰለች እንድትጨነቅ አልፈልግም። እና ዛሬ ቤተሰቦች ያው በአዲስ ነገር መጥቻለሁ። አዲስ ነገር ስላችሁ ዛሬ ሳምሪን ላገኛት ፈልጌያለሁ። ያ ማለት ሳምሪን አገኛታለሁ እና በጣም ብዙ ማውራት የምፈልጋቸው ነገሮች አሉ ከሷ ጋር ሆኜ ማሳለፍ ስለምፈልጋቸው ነገሮች፣ ከዛ በተጨማሪም ደግሞ አሁን ስላለችበት ወደፊት ስለሚኖረው ነገር ስለ እያንዳንዱ ነገርና እኔ ላይ ደግሞ አሁን በጣም አንድ ያደረብኝ በጣም ኢንተረስት አለ እና በዚህ ሰዓት ያንን ነገርም በደንብ እነግራታለሁ፣ አወራታለሁ ብዬ አስባለሁ። እሷም እንደምትሰማኝ ተስፋ አደርጋለሁ። ቤተሰቦች እሷ ብዙ ጥያቄዎችን ምናልባትም ሰሞኑን የሆነ ለመጠየቅም እንትን ለማለትም ስትለኝ ነበርና እኔ በቃ ያልኳን ነገር ቢኖር በቃ ምንም አይነት ጥያቄ እኔን ጠይቃ ማስጨነቅ እንደሌለባትና ጀስት በቃ አይደል አሁን ያለንበትን ጊዜ አጣጥመንና ወደነው መኖር እንዳለብን ነው የተሰማኝና እንደዛ ነበረ ስላት የነበረው። ዛሬም ምንም አይነት ጥያቄዎች እንድጠይቀኝ አልፈልግም። ገብቷቸዋል አይደል? ምንም አይነት ጥያቄዎች የሆነ ሬይዝ እንድታረግብኝም አልፈልግም። እና ዛሬ ትንሽ የሆነ ወደ ውስጥ ገባ ያለ ቦታ ላይ ነው እየቀረስኩኝ ያለሁት ይሄን ቪዲዮ። ምክንያት አለኝ። በነገራችን ላይ እንደዚህ ልቀርጽ የቻልኩበት ምክንያት ብዙ ቦታ ላይ እንደዚህ አይነት ቦታዎች ላይ ልንዝናና ወይ ከሷ ጋር ጊዜ ለማሳለፍ እንደዚህ አንድ አይምሮአችን ሪፍሬሽ ለማድረግ ለመደሰት የሆዳችንን ለማውራት ብዙ ነገሮችን እያነሳን ለመጫወት በምንሞክርበት ሰዓት ብዙ ሰዎች ይረብሹናል። እቺ ዓለም በቃ ማለት የሆነ ረባሽ ነገር አይጠፋባትም። ሁሌም ቢሆን የሆነ ጊዜ ላይ ትዝ የሚላችሁ ከሆነ በጣም አሪፍ ጊዜ እያሳለፍን እያለን እና ሳምሪ ትዝ ይለኛል ማን እንደረበሸ ማይታችሁታል። ስም ማንሳት አልፈልግም በዚህ ሰዓት ማን እንደረበሸን ምናምን አይታችኋል። እና ያ ነገር ደግሞ እንዲደገምብኝ አልፈልግም። ገብቷችኋል? በዚህ ሰዓት ምንም አይነት ነገር ህይወታችን የሚበጠብጥ የሚረብሽ ነገር አልፈልግም። በቃ ጀስት እኛ ያለንበትን ነገር ፈታ ማለት ነውና ሳምሪን ባጃጅ እንዲያመጣት ልክ ያለውኝ ባይዘዌ
እርግጠኛ ነኝ እስካሁን ድረስ ምናምን ነገር ወይ የመጡ ነው ወይ ደግሞ የሆነ እዚህ አካባቢ ላይ ደርሰዋል ብዬ አስባለሁ። ብዙ ጊዜ እኔ ቀደም ብዬ ኢንትሮ ለመግባት እንትን እላለሁኝ እና ቪዲዮ ቶሎ አስጀምራለሁኝና ከመምጣቷ በፊት ይሄንን ነገር ለእናንተ ለማሳወቅ ፈልጌ ነው እዚህ አካባቢ ላይ ይዣት የመጣሁት። ማለት እንደዚህ አይነት ጫካ ውስጥ ከዚህ በፊት ቪዲዮ ሰርቼ አላውቅም። በጣም የሚገርም ደን ነው ዋይዘው ይሄ በጣም ጫካ ነው ማለት ብዙ ሰው የለበትም፣ ማንም ሰው አይኖርበትም። ምናልባትም ትደነግጣለች በሚል ነው ብቻሽን የሆነ ነይ ማለት ከብዶኝ ባጃጅ ይዟት እንዲመጣ ያደረኩት ማለት ነው። እና ቤተሰቦች ዛሬ ከሷ ጋር አሪፍ ጊዜ እናሳልፋለን፣ ብዙ ነገሮችን እናወራለን ብዬ አስባለሁኝ። እስክትመጣ ድረስ እስኪ ዝም ብዬ የሆነ አንዳንድ ነገሮችን ያልኩኝ ከእናንተ ጋር ቆይታ አደርጋለሁኝ። እና ቤተሰቦች ናፍቃችሁኛል፣ በዚህ አጋጣሚ በጣም ናፍቃችሁኛል። በቃ ይሄንን ነው ልል የምችለው ነገር። ሰፖርት ስለምታረጉን ምናምን ነገር ደግሞ ከልብ እናመሰግናለን፣ በጣም እናመሰግናለን። አሁንም ቢሆን የቀይ ምልክቷን መንካታችሁ እንዳይረሳ። ማለት ዛሬ ፈን ለማድረግ እስከመጣን ድረስ ያው ብዙ ነገሮች ሪላክስ እያደረግን ነው ከእናንተ ጋር ማውራት የምንፈልገውና የደውል ምልክቷንም ሰብስክራይብ የምትለውንም መንካት እንዳረሱ። እሷ በሆነች ሳምሪ ደወለች። ሄሎ ወይ ሳስ ደረሽ መጣሽ? ኧረ በጣም ናፍቀሽኛል እውነት እስካይሽ ድረስ ነው የጓጓሁት። ስንት ቀን እንደሆነ ታውቃለህ? ዛሬ 4ኛ ቀናችን ነው ሳንገናኝ። በጣም ናፈቅሽኝ በሆነ ለመናገር መጣሁ። ቤተሰቦች ደርሳለች፣ ይዣት ልምጣ ቤተሰቦች። ሳይናፍቅህማ ሳይናፍቅህ እንዴት ሳይናፍቅህ? ሰንቀን ካገኘው ስልክ ትሮስ ይወለድ ተዋልታብ እኔ ስልክክ ምን እኮ በቃ ያው ታውቂያለሽ ካሉብኝ ነገራቶች አንፃር እንዴ ቢያንስ አንደደውልልኝም እንዴ? እኔ እኮ መደወል እኮ የሆነ ሳልፈልግ ቀርቼ እንዳልሆነ ረጅኛለሽ። ገብቶሻል? ያኔ እኮ ስለምትናፍቀኝ ነው። እኔ እኮ በጣም ነው የምናፍቀኝ ሳምሪ፣ በጣም ማለት የሆነ ከምነግርሽ በላይ የለም። በጣም ተናፍቀኛለሽ። እንደኔ ግን አሁንም ብቻ ደብሮኝ ነበረ ነው። ያው በቃ ማለት እስካገኝሽ ሁላ በጣም ጓጉቼ ነበር። ለዛ እኮ በቃ ኩርፌ ልጣላክ ምናምን እያልኩ እንድስደርስ ነው ያለው። እሺ እኔ ምን ላድርግ ማለት ሁሌም ከአንቺ ጋር መሆን እፈልጋለሁና ፀሐይ ሲነካሽ ማለት ተውሎ ነው የምትጠቁኝ። ቀይ ሰው እኮ ችግር ዘንዳይ ሆነ። ወይኔ ዩ ግን እንደዛ አይነት ልጅ አይደለ? እንደዚህ ድርግም ብለህ ትጠፋብኛለህ። እኔ መጥፋት አስቤ ነው እንደ ጠፋሁት። ነግሬክ ነበር እኮ አንድ ቀን አንተን ማጣት አልፈልግም ነበር፣ ግን 4 ቀን ሙሉ ከበደኝ በጣም። እኔም እኮ አንድ ቀን አንቺን ማጣት አልፈልግም። ገብቶሻል? አንቺ ማለት እኮ ለኔ ብዙ ነገር ነሽ። በቃ ዛሬም ነገም ከነገ ወዲያም ስለዚህ አይነት ነገር ደግሞ ማውራት አልፈልግም። ታውቂያለሽ። እሺ ለምን ትጠፋብኛለህ እንደዚህ? ባይመችክ እኔ ማግኘት እራሱ አትደውልልኝም? ቴክስት አታረግልኝም? ዝም በል አላረክልኝም። ቴክስት አድርጌልሻለሁ። አላረክልኝም። ቼክ አድርጊውና ለመሰለህ የቴሌም ምናምንም ሲደወልም አያለው አንተ ትመስለኝና ግን እኔ እንደዚህ በጣም ለምን እንድናፍቂ ነው የሚባለው? ታደርጊያለሽ? በጣም እንድናፍቅኝ ፈልጌ ማለት እንድናፍቅሽ ነው የሚባለው። የጠፋክብኝ ከዚህ በላይ እሺ እንድሞት ነበር የምፈልገው። እንዳትሞችብኝ ላስገባው ነበር እሱ ያምራል። ምን ሰበክ አድርገው በመነጽር በጣም ያምርባል። አንቺ ደግሞ በመነጽር ደግሞ ሞር በጣም በመነጽር ደግሞ መነጽሩ ነው ያሳመረኝ። ታዲያ ከመነጽር ውጪም በመነጽርም ደግሞ ቆንጆ ነኝ። ካንተ ወልበልጥ ሳሚ እኔና አንቺ ጋር እንገናኝ። ዝም በል በቃ ስለ ቁንጅና አታወራ። ላንቺ ስለ ቁንጅና ልቅስ በነግርሽ 100 ላንተ እኔ ደግሞ 30። አረ በኢየሱስ በቁንጅና ደረጃ አንገናኝም። እኔ እናንተ ማንንም መሰከረ ለቤተሰቦች ግን ይመሰክራሉ። አንቺ 30 እኔ 30 አንተ 100። እሺ እንደዛ አይደለም ቆንጆ ነው። ካንተ ስላልነገርኩት ነው። ምን ቆንጆ እንደሆነ ታውቂያለሽ አንቺ። ጸባይሽ ቆንጆ ነው፣ ድምጽሽ ቆንጆ ነው፣ መልክሽ ቆንጆ ነው።
በቃ ሁሉ ነገርሽ ቆንጆ። አንተም እንደዛ ከኔ በላይ ቆንጆ በጣም በቃ ሳይሽ ይሆናል። በጣም ፍቅር ነው ባይዘው የምር ካም በኋላ አይደለም 4 ቀን ነግሬሃለሁ። አንድ ቀን ጠፋሽ እኔም ጥፍት ብዬ ነው አታገኘኝም ታያለህ። ለምን በቃ እንዴት እንዳሳለፍኩት እንደታሳል እኔ ስጠፋ እኮ አንቺ ስራ ነው እኮ የምትውለው፣ ግን እንደሚደክምክ ምናምን እኮ አውቃለሁ ማታ እንደምትገባ። ግን ቢያንስ የሆነ ሰዓት ለምን አትደውልልኝም ብዬ ደብሮኝ ነበር። እኔ ስጠፋብሽ እኮ አንቺ እዩዬ የት ሄደህብኝ ነው ምን አባውነ ነው እዩ እኮ እንደዛ ባላስብ እኮ ነው ያላገኝክም ነበር። ባኩርፍ ሌላ ነገር ባስብ ነው ስትለኝም አልመጣም። ግን እንደዛ ደግሞ እንደማላስብ ታውቃለህ አንተ አይደል? አይኖችሽን በጣም ነው የምፈራቸው። በእናትሽ ባታይኝ ደስ ነው ማለት ወይ ጎንበስ ወይ ደግሞ ወደዛ ነው አልችልም። ስለናፈቀኝ አልችልም። እንዴት አንተና ለማየት እኔ በመነጽር እያየሁሽ ራሱ ይከብደኛል። ማለት ይሄንን ሁላ ይሆናል ባይዘው ስመለከት እንደዚህ ቪዲዮዎች ምናምን ፎቶዎች ምናምን ሳይ በጣም የለም በቃ ማለት ሁሌም አግኛት ይለኛል። አልተመቸህም እንጂ ታገኘኝ ነበር እኮ ይሄ ስራ ሁሌም በቃ እና ምን አዲስ ነገር አለ አንቺ ጋር? አንተ ከመጥፋት ውጭ ምንም የለም። በጣም ብዙ ነገሮች ልነግርሽ የምፈልጋቸው ነገሮች አሉ። በጣም ብዙ ነገሮች ጠይቅሽ ነገሮች አሉ፣ መናገር የምፈልጋቸው ነገሮች አሉ ምናምን። አንቺ ግን ምንም አይነት ጥያቄ እንድጠይቅኝም እንድታስጨንቅኝም አልፈልግም። እኔም አንቺን ማስጨነቅ አልፈልግም። ባይሳገብሻላ ግን እኮ እኔ ዳብሮኝ ነበር ባለፈው ስልህ ስደውልልህ እኮ አላነሳክልኝም። እድል አግኝታኝ ነገር ያለ እድል ደግሞ ኦኬ እሺ ከአዩ ጋር አግኝታኝ ስልህ ደብሮኝ ነበር። ግን ያው ስላለፈ ታሪክ እኮ አያገባኝም። አሁን ስላለውበት ነው እንጂ ጓደኛ እንደዚህ ያለው የሆነ ነገር ምናምን ብለው ብቻ ማይሆን ነገሮች ተናግረውኝ ደብሮኝ ነበር። የዛን ቀን ስላንተ ጠርተውኝ ያነ ነገር ደግሞ እንደዚህ አይነት ነገር እንድትሰሚ አልፈልግም። አንቺ እንደዚህ አይነት ነገሮችን ሳምሪ ስለ የጠራችኝ እኮ እሷ አለ ብላ ብትለኝ እኔ አልሄድም ታውቃለህ። ግን ደብሮኛል ስላልኩ ነው ዛማት ነው። ስለዚህ በቃ እኔ አሁን የለም በቃ አንቺ ስላለፈ ህይወት ስላለፈ ነገሮች ለምን ታስቢያለሽ? ትጨነቂያለሽ? ሳምሪ አንቺ ማሰብ ያለብሽ ዛሬ ነው። በቃ ዛሬ አሁን ያለሽበት ሞመንት እዚች ጋር ነው። አንቺ አስደብሬሽ ከሆነ አንቺን አስከፍቼሽ ከሆነ ኢትስ ኦኬ በቃ እኔ በጣም መጥፎ ሰው ነኝ ምናምን ነገር ግን አሁን ባለሁበት ሞመንት በእቺ ሞመንት ያልኳቸው ያ ነው። ስላለፈ ታሪክ ካይመለከተኝም አያገባኝም። ጥሩ ነገሮችን እንትን እያልኩሽ እስካለው ድረስ የሆነ እንትን ልትይኝ አይገባም። ማለት እንደዚህ አይነት ነገሮች አይምሮሽ ላይ እኔ እርግጠኛ ነኝ ያ ነገር አይምሮሽ ላይ የሆነ ተቀርጾ ወይ አይምሮሽ ላይ ኖሮ ሊሆን ይችላል። ገባሽ? አሁን ከጠየቅሽኝም ጥያቄ አንቺ ከተናገርሽም ነገር አንፃር ደግሞ ቁመት እየደረሽብኝ ነው። ባክ ጉርድ ስላደረኩ ነው ረጅም የሆንኩትኝ። የምር እንዴ ከመጀመሩ ነው ደግሞ ጉርድ ረጅም የሚያደርገው? እኔ እንደዚህ ቢጃማ ምናምን ጉርድ ሳደርግ ረጅም ነኝ። ሱሪ አጠር። ኧረ ዝም በል እሺ። እኔ ረጅም ደግሞ ምን ላደርግ? መቼም ቢጃማ ትይኝ የኛ ሱሪ አድርጌ የሴት ሱሪ ያስረዝማል እንዴ? ወይ ቢጃማ ተጠቀም። ቢጃማ አዎ ቀሪ በልሽ እንዴ ነው ለምሳሌ ምን ችግር አለ? ለዛም ኩሩ ወንድ ልጅ ምን ችግር አለ? ኩሩ ቀብራራ እኔ ከፈለኩ ብታረግልኝ ምን ችግር አለ? አላደርግም። ለምን ብትሞት አላደርግም። ወንድነቴንም አስከብሬ ውጪ ላይ እኮ አይደለም ያልኩት። ኔቨር በቃ የትኛውን ቦታ ላይ እንደዚህ አይነት ነገር ማድረግ አልፈልግም። አምሮብሻል በጣም ሰሞኑን በቃ ስላላንከራተትኩሽ በፀሐይ ይሁን ሌላ ማይንከባከብሽ ሰው እንደሌለ ተስፋ ምን እየተወጣለ ከቤት ውጪ እየተወጣለ አንተ ከሌለ ባለፈው ነው የወጣሁት እና ድንጋ በቃ የትሞት ይችላል። እውነት ለዛ ነው ታዲያ ሀሳብ ቀንሰሻል ማለት ነው። አዎ ሀሳብ ስትቀንሽ ያው በጣም አንተ የለህ አላገኝክ ውብ ታውቂያለሽ? የውብ አበባ ነው ማለት እስኪ በእና ይሄ መነጽር ነው ላይ አላመረ አይ ለራስ ተዛለ ነው ተዛለኝ ላውራሽ የምፈልጋቸው ነገሮች አሉ። ምንድን ነው? በጣም ደህና ነው። ታስጨነቀኝ አይደለም? ምን ተራር ይላል እንደታስጨነቀኝ አርጋውን ታውቃ እንደሆነ ላረግ ምንሰራም አንቺ ላይ ካመረብሽ እኔ ላይ እንዲያምርብኝ አንቺ እንድትበልጪ ነው የምፈልገው እኮ ሌላ ጊዜ ተገዛልኝና አብረን እናደርጋለን። እኔ ግን ያምራል አንተ ላይ እስቲ አድርገው በስነ ስርዓት
ምን ያህል እንደናፈቅሽ እንደምትሳችሁ እንደዚህ ተናፋቂ ሰው እንደምትል ማለት ነው። ከኔ በላይ አንተ እንጃ ናፍቆት የምታውቅ መስለኝ ማለት ነው። ተደስታለሁ ድምጽ ሳልሰማ ኧረ እያወራ ነበር ሳስ አንተ የምር ግን ማለት ነው ቮይስ ልኬልሽ ነበር አላየሽውም? ስቲል አላየሽውም? ቴሌግራም አልገባም። ለምን አልገባም? ምን እንጃ እንድረብሽሽ ፈልጊ ነገር አለ? አይ ምንም እንደዛ ሳይሆን ያው ስራ ምናምን ቤተሰብ እንደዚህ ስለ ብዙም እኔ እንደዚህ ከጓደኞቼ ጋር አወራለሁ እንጂ ቴሌግራም ቲክቶክ ምናምን ምንሽ ነገር እንድትሰማኝ አልፈልግም። ተመቸኝ እኮ አይደለም በቃ ምንም ነገር የለም። በቃ እንጃ እንደዚህ ነው ብዬ ማለት ከብዶኛል አሁን ላይ ሳምብዬ ገባሽ? ማንንም ሰምተሽ እኔን የሆነ ወይ እንድታገኝ ወይ ለኔ የሆነ ስሜት እንዲሰማሽ አልፈልግም። እኔ መቼም እንደዛ አይነት ስሜት አይሰማኝም። ግን ያው የጠየቁኝ ነገር አንተም ደግሞ በሰንት ተፈጥቶ ነበር የተሰማኝ እኮ ነገር እንጂ ደብሮኝ ምናምን አይደለም። አሁን ስላለበት ነው እንጂ ስለመጀመሪያ እኮ ያገባኛል አይደል? እንደዛ ቢሆን አሁን ያለንበት ሞመንትን አጣጥመን ለማለፍ ደግሞ ማንኛውንም ሰው እንደዚህ አይነት ክፍተት መፍጠር የለብንም ማለት የሚያገኝሽ ማንኛውም ሰው ሊያገኝሽ ይችላል። ግን የሚናገርሽን ነገር ገባሽ መርጠሽ መስማት ወንፊት አሁን አለ አይደለ? ስትነፊ የምትፈልጊው ነገር እንዲቀር ነው አይደለ? ያኛው የማይፈልገው ነገር እንደዛ ማለት ነው። እኔንም በቃ የምትፈልጊው ነገር ብቻ እንድትሰማኝ ነው ገባሽ? አይምሮሽን እንትን እንዲል አልፈልግም ነው ነገር ገባሽ? ያንን ነው የምፈልገው ሁሌም ቢሆን አንቺ በቃ ምን ልበልሽ ደስተኛ እንድትሆኚ የሆነ በቃ አላ ምርጥ የሆነ ስሜት እንዲሰማሽ ከማንም በላይ ደግሞ የሆነ አላ ሌላ አይነት ስሜት እንዲሰማሽ አልፈልግም። ለምንድነው ታውቂያለሽ? አንቺ በጣም ውብ፣ በጣም ቆንጆ፣ በጣም በቃ ምን ልበልሽ አንቺ ምን ነገር እንከንብኝ አልፈልግም ማለት አንቺ ቆንጆ ልጅ ነሽ፣ ውብ ነሽ፣ ብዙ ነገር የሚገባሽ ልጅ ነሽ። ብዙ ነገር በቃ አላ ከራሴ በላይ ላንቺ አሁን እያሰብኩኝ ያለው ሰው ነው። እኔ ኢቭን በጣም እኔ በቃ እኔ እንጃ ስልሽ ሰው የሆነ እንትን ልትይ ትችያለሽ። አንዳንድ ነገሮች ሊያስደብሩሽ ይችላሉ። የሆነ ነገር ተብሎ የሆነ ነገር ሊያስደብርሽ ይችላል። አንቺ ግን ከላይ እስከታች ልክ ነው ተደረገሽ የተሰራሽ ቆንጆ ይገባሻ። ምንም አይነት የሆነ እንድትከፊ ነው አንፈልግም። አይከፋኝም እኮ አንተ ከጎኔ ካለክ ስለዚህ አንተም ታውቃለህ መልካምነት ለኔ አይደለም ለሁሉም ሰው በጣም ጥሩ ሰው ነህ፣ በጣም ቆንጆ ነህ። ምንም አይወጣልክም። ስላንተ ምን ብዬ መግለጽን መናገር እንዳለብኝ ይከብደኛል ስላንተ ማለት ነው። እኔ እንደዚህ እንድትይኝ አልፈልግም። ለምን አንተ እያልከኝ እኔ በዚህ ምንም እንድትይኝ አንቺ ምንም እንድትይኝ ለምን ምንም ተማሪን ታውቂያለሽ? አሁን በዚህ ሰዓት መውለድ አማረ ልጅ መውለድ አማረ ልጅ ጸጋ ነው ቢኖር አንቺ አላማረሽ ግን ጊዜው አይደለም አሁን ላይ ነው። አንቺ መውለድ አላማረሽም? ልጅ ቢያምረኝም እኮ ጊዜው አይደለም አሁን አይደል? ነው አንቺ መውለድ አላማረሽም? የሆነ ስልሽ ጊዜው አይደለም። አንቺም ቆንጆ መውለድ አማረ ምን እንደሆነ አላውቅም። አው ደስ ይላል እኮ ልጅ ያው ጸጋ ነው። ልጅ እንደዚህ አይነት ነገር ላውራሽን ሲጀመር እንደዚህ አይነት ማንም የሌለበት ጫካ ማለት ልጅ እኮ ደስ የሚል ነገር ነው። ግን አሁን ላይ ጊዜው ነው ብለሃል ስልክ የሚወለድበት ጊዜ ላይ አይመስለኝም። ግን ልጅ ቢኖረን ማንኛችንም እኮ ደስ የሚል ነገር ነው አይደል? የዛሬ 40 ምናምን አመት የ20 አመት ልጅ ይኖርሻል። ገባሽ? የዛሬ 40 ምናምን አመት ስለዚህ አሁን ላይ እቅድ ላይ ነው ማለት ነው የልጅ መውለድ ምናምን የልጅ መውለድ እቅድ ላይ የዛሬ 40 አመት የ20 ምናምን አመት ልጅ ይኖራል። ያ ማለት ብዙ ነገር ታወሪያለሽ፣ ብዙ ነገር ታናግሪያለሽ። በቃ የሆነ ጎረምሳ ልጅ ይኖርሻል። ደጀነኝ እሱ ነው በቃ ደስ የሚለው በዚህ ሰዓት መውለድ ማለት የሆነ በቃ አላ ደስ የሚል ነገር የምሬን እየነገርኩሽ አንተ ልጅ ደስ ይላል እኮ። ግን አሁን ላይ ጊዜው ነው ብለሃል ልጅ ስለ ቢኖረን እኮ ማንኛችንም አይከፋንም። ልጅ ደግሞ ደስ የሚል ነገር ነው አይደል? አንተ እንዳልከውም በዚህ ሰዓት ኩያክ የሆነ ልጅ ምናምን ታጎነ ሲኖር ደስ ይላል። በጣም በጣም ሞር ደግሞ ደስ ይላል አይደል? በጣም እኔ ካልኩሌት ያደረኩት ያን አሁን በዚህ ነው ልትል ወይ ወይ የሆነ ዛሬ 40 ምናምን አመት ላይ የ20 ምናምን አመት ልጅ ኖሮሽ በቃ ይሽ የሆነ በቃ ማቹር የሆነ ልጅ ነው። ብዙ ነገር ታወራለሽ፣ ብዙ ነገር ታናግሪያለሽ፣ ብዙ ነገሮችን አብራችሁ እንድንጠላላችሁ ነው። ያ ነገር ደግሞ በጣም የሚያስደስት ነገር ነው። እኔ በጣም ብዙ ሰውን እመክራለሁ ባይዘው ውለዱ ብዬ ማለት ነው። እሱማ ስለ
ያው ምክር ላይ የማይታጣ ነገር እኮ አግቡ ውለዱ የሚባል ነገር ነው። ልጅ እንውለድ ምናምን ነገር ብሎ አንዳንድ ሰው ይማከራል። ልጅ እንውለድ ብሎ አንዳንድ ሰው ሲማከር ይገርማል። ለምን በቃ ልጅ መውለድ ካለብሽ መውለድ ነው፣ መመካከር ምናምን በቃ እቅድ ነው። ጊዜ ያለ ዝም ብሎ ይወለድ። እኔ ዝም ብሎ በቃ ማለት እንደ ድሮ ሰው ነው አስተሳሰብ። ልጅ ይወለድ ዝም ብሎ ነው ይወለድ እኮ ግን የሆነ ነገር ደግሞ አስበሽ ነገር ስለ ልጅ አስበሽ አታውቂም አንቺ? ሁሉ እናስባለን እኮ ሁላችንም እና እኔ ብቻ ሳይሆን ሁላችንም። አንተም ነው ታስባለህ አይደል? ግን ጊዜው አለ አይደል? አሁን እቅድ እኮ አለ ለሆነ ነገር በዚህ ጊዜ እንደዚህ ቢሆን እንደዚህ የምትለው ነገር አለ። የድሮ ሰዎች እኮ የሆነ ጊዜ ምናምን አይልም እኮ ለማውለድ ገባሽ? 12 ልጅ 11 ልጅ ምናምን ይሮራቸዋል ገባሽ? እነዛ ልጆች ደግሞ አድገው የሆነ ሲጦሯቸው ምናምን እና ደግሞ የበዓል ቀን ሲሰበሰቡ ሙሉ ፋሚሊውን 10 ምናምን ልጅ የልጅ ልጅ ምናምን ሲሰበሰብ እና ያንን ደግሞ ምደርሽ ምንድነው በዚህ ሰዓት መውለድ ከጀመርሽ ነው ገባሽ? እኔ ያበረታታኝ ሳይሆን በቃ አላ መሆን ያለበት ነገር ስለሆነ እና ሳምብዬ ቻግን ያው ስላገኘሽ በጣም ደስ ብሎኛል። በጣም ነው ፍቅያልሽ ማለት ነው ግንባር በጣም ናፈቀኝ። የናፈኩሽ ግን አትመስል። በጣም ናፈቀኝ። አላየሽም እንደ ቀደም ጠምጠም በየብክ ጠቅሮሃል ደግሞ እኮ ምንድነው ሀሳብ አሞኛል። ሀሳብ የኔ ሀሳብ ነው አይደል? ያ በጣም እየተጨነቅኩ ነው። ደብሯት ይሆናል እንዴት ሆና ነው ምናምን እያልካት አቤት አሁን ሲያምር ነው በጣም እንደምጨነቅልሽ ግን አንተ ታውቂኝ ነው አውቃለሁ። ኧረ በጣም የት ሆና ነው ምን ሆና ስለማውቅ አይደል እንደምታስብልኝ ስለማውቅ አይደል ደስተኛ ምን ሆና ነው እቺ ልጅ ነው በጣም ሁሌም በቃ ስልሽ ከአይምሮዬ ጠፍተሽ አታውቂም ማለት እቺ ሳምሪዬ ምን እያደረገች ነው አሁን በዚህ ሰዓት ስራ ላይ ሆኜ ራሱ ትዝትኛለሽ። ሳምሪዬ ምን እያደረገች ነው? ሳምሪዬ ምን እየሆነች ነው? ማለት እጨነቃለሁ። ማለት ግን ይሄንን ቦታ ይተሳጫለሽ እኔ አይቻላችሁ አሳይሽ ማለት ቢሰርቺ የሆነ ጫካ ውስጥ አላ ከከተማ ወጥተሽ የሆነ መኪና ምናምን ነገር ኖሮሽ ከከተማ ወጥተሽ ምናምን ከዛ እንደዚህ አይነት ጫካ ላይ ቤት ሰርቼ ምናምን ከልጆቼ ጋር ከሚስቴ ጋር ከቤተሰቦቼ ጋር ምርጥ ነው። ገጠር ውስጥ ቢሆን በጣም ነው ደስ የሚለው። በጣም የሚያምር ቦታ ነው። በጣም ደስ ይላል። በጣም ያምራል። እኔ በዛኛው በኩል ደግሞ ላሳይሽ